እናንተልኛ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካታ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን የቴዲ አፍሮን አልበምን አስመልክቶ እንግዲህ ይሆን ያለው ሁኔታ ሁላችሁም ታውቃላችሁ ሁላችንም እናውቃለን አልበሙ ያው የአድማጮች ቁጥር በመቶ ሚሊዮኖች አልፏል በመቶ ሚሊዮን አልፏል በቃ ስለዚህ አሁን ቁጥር የምናወራበት ጊዜ አልፏል በቃ ኦልሬዲ ሬኮርዶችን ሁሉ አልፎ በጥሶ በቃ በብዛት በቃ በሚያስገርም ሁኔታ ከቴዲ አፍሮ ከሚባለው ገጽ ብቻ የቴዲ አፍሮን አልበም አዲሱን አልበም ያው ሰዎች ቁጥር እጅግ በጣም በስቷል አድማጮቻችን ተመልካቾቻችን በሚሊዮኖች አልፏል እና የቴዲ አፍሮ ጉዳይ በዓለም አቀፍ ሚዲያ ሁሉ ሳይቀር አነጋጋሪ እየሆነ ነው በዓለም አቀፍ ሚዲያ ሁሉ ሳይቀር አነጋጋሪ እየሆነ ነው ቴዲ አፍሮ ላይ አገዛዙ የጀመረው ተጽዕኖ አሁን ቀጥሏል በቴዲ አፍሮ አላቀንዳይና ምክትል ስራ አስኪያጅ ማለት ሰለሞን እንደዚሁም ዩሱፍ ያሰን ሌሎችም እንደዚሁ ከቴዲ አፍሮ ጋር ተገናኙ ሰዎች ታስረዋል አድማጮቻችን ተመልካቾቻችን ዳስጣል የሚባለው የቴዲ አፍሮ እንትን በ13 ቀን ሆነው በ13 ቀን ውስጥ 20 ሚሊዮን አልፏል 20 ሚሊዮን አልፏል ቁጥሩ ስምም የሚባለው የጉራጌኛ ዘፈንም ደግሞ ኢትዮጵያዊነትን የሚናገረው 9.3 ሚሊዮን ደርሷል ሺበል የሚለው 8.5 ሚሊዮን መሬማ የሚለው 6.9 ሚሊዮን እና ደግሞ ጀምበር ደግሞ 8.4 ሚሊዮን እንደ በቃ ከመቶ ምናምን ሚሊዮን አልፏል እና ይሄ ያገዛዙ በአዲስ አበባ በተለያየ በመላው ሀገሪቷ መነጋገሪያ የሆነ ነው ስለዚህ ምንድነው የቴዲ አፍሮ አልበም የፈጠረው ነገር ምንድነው የሆነ የፈጠረው የሆነ ክስተት ነው ምንለው ለዚህ ነው ኢትዮጵያውያን መነጋገር ጀምረዋል በአገራቸው ጉዳይ ላይ መነጋገር ጀምረዋል ምንድነው ማድረግ ያለብን ይያሉ መነጋገር ጀምረዋል እና ያን ተከትሎ አገዛዙ ከፍተኛ ሆነ የሰበቃ ሐሳብን መግለጽ ፕራይም የሆነበት ብሎ ዘ ኢኮኖሚስት ያገዛዙን ማንነት የዓለም አቀፍ ሚዲያ ዘ ኢኮኖሚስት ዘገበ በቃ የአብይ አህመድ አገዛዝ የኦሮሞ ብልጽግና አገዛዝ አፋኝ ታይራንት እንደሆነ ክሪቲሲዝምን ትችትን እንደ ወንጀል እየቆጠረ ዜጎችን እያሰረ እያሰቃየ እንደሆነ ዘ ኢኮኖሚስት የተሰኘው ጋዜጣ ዘግቧል ምን አለፋችሁ የአሁን ያለው የአብይ አህመድ የብልጽግና አገዛዝ ምንነትና ማንነት በእርቃኑን የወጣበት ሁኔታ ነው ያለው እና ቴዲ አፍሮ እስካሁን በአካል አልታሰረም ነገር ግን እንዳልኳችሁ አብሮት ያሉትን ጓደኞቹን ወዳጆቹን ማሰር ማለት ያው እሱን እንደማሰር ነው ግን ከፍተኛ ጫና እያሳደሩበት ነው ከፍተኛ የሶሻል ሚዲያ ዘመቻም ደግሞ የተወሰኑ አካላትን በማሰማራት ከፍተኛ የሆነ የሶሻል ሚዲያ ዘመቻ በቴዲ አፍሮ ላይ ከፍተዋል ቴዲ አፍሮን የሚተቹ የኦሮሞ ፖለቲከኞች የትግራይ ብሔረተኞችን በቃ ፈልተው ያያናቸው ቴዲ አፍሮ ኦሮሞ ጣል እንደሆነ ቴዲ አፍሮ የድሮ ስርዓትን ትግሬ ጣል እንደሆነ ቴዲ አፍሮ የድሮ ስርዓትን የሚናፍቅ እንደሆነ ዘውዳዊ አገዛዝ እንዲመጣ የሚፈልግ እንደሆነ በቃ አላለ የተለያየና ቴዲ አፍሮ ፈሷል ያላት ኢትዮጵያ ለሱ ይሆናል እንጂ የፈረሰው ፈሷል ያለች ኢትዮጵያ አልፈረሰችም አለች ኢትዮጵያ እሱ ከፈለገ ያልቅስ ምናምን ይያሉ በቃ የተለያየ ይሄ ያለ አይደለ እንደዚህ አይነት መልሶች እየመለሰ የንዴት መልሶችን አገዛዙ እየመለሰ ነው የተለያዩ ሰዎችን እያሰማራ እንግዲህ ያለው ሁኔታ ቴዲ አፍሮ ምን ያህል በዚህ ሁኔታ ይቀጥላል አገዛዙ ቴዲ አፍሮን ያስራል ወይ አሁንስ ደግሞ ከቴዲ አፍሮ ጋር በተገናኘ በመቶዎች የሚቆጠሩ እየታሰሩ ስለሆነ እሱን ይቀጥላል ወይ የሚለው እንግዲህ እኔ ምንድነው ምለው አገዛዙ ባህሪው ነው ቴዲ አፍሮን ቢያስር ልንደነቅ አይገባም በህፃናት ላይ ድሮን እየተኮሰ የሚጨፈጭፍ ሰው አይተነውና ሰምተነው የማናውቀውን በጣም አረመኔያዊ ተግባር እየተፈጸመ ምንም የማይመስለው ግለሰብ ወይ ምንም የማይመስለው አገዛዝ እንደውም እነዚህ አረመኔያዊ ስራዎች እንዲፈጸሙ ምክንያት የሆነና ዳይሬክሽን የሰጠ አገዛዝ ቴዲ አፍሮን አያስርም ብሎ ማለት ትንሽ ያስቸግራል ምናልባትም የዓለም ጫናን ፈርቶ አንዳንድ ኤምባሲ አምባሳደሮችን ጫና ፈርቶ
ድንገት ከማሰር ወደ ኋላ ሊል ይችላል እንጂ ቴዲ አፍሮን በማንኛውም ጊዜ አሰረ አገዛዙ የሚል ነገር ብንሰማ ብዙ ልንደነቅ አይገባም። ቴዲ አፍሮም ራሱ ይሄን ያውቃል። ቴዲ አፍሮም ይሄን አልበም በሚያወጣበት ጊዜ ለህዝብ ወግኜ ለኢትዮጵያዊነት ወግኜ ነው፣ በቃ ለኢትዮጵያዊነት ስል ለህዝብ ስል ለኢትዮጵያ ስል የራሱ አንድ ነፍሴንም ራሱ አሳልፌ ለመስጠት ቆርጫለሁ በሚል ስሜት ነው። በወኔና ጀግንነት እኮ መሳሪያ ይዞ በሚል ብቻ አይደለም፣ በወኔና በጀግንነት ነው ቴዲ አፍሮ ምንም ሳያጣ ነገር ግን ለህዝብና ለሀገር ብሎ ይሄንን አልበም የለቀቀው። ምን ሊያደርጉበት እንደሚችሉ ሰዎቹ ጭራቅና አረመኔ እንደሆኑ በደንብ ያለ ቅንጣት ያህል የሰብአዊነትና የሂዩማኒቲ ነገር ውስጣቸው እንደሌለ ጠንቅቆ ያለ ነገር ግን ለዛ ብሎ ነው ይሄን ያደረገው። እንግዲህ ወገኖቼ ትልቁ ጥያቄ ከዚህ በፊትም በተለያየ ሚዲያ አቅርብ ያለው ትልቁ ጥያቄ እኛ ምንድነው የምናደርገው? ቴዲ አፍሮ ላይ ኦሬዲ የቴዲ አፍሮን ወዳጆች ማሰር ጀምሯል አገዛዙን እንዴት ነው መታገል ያለብን የሚለውን ጥያቄ ማንሳትና ምንድነው እኛስ ልናደርግ የምንችለው ባንዲራውን ለማንሳት የኢትዮጵያን ክብር እንደገና ለመመለስ አገራችንን እንደገና ክሌም ለማድረግ ምንድነው ማድረግ ያለብን የሚለውን ጥያቄ እንግዲህ ሁላችንም በየጊዜው መጠየቅ ያለብን ጥያቄ ነው። እንግዲህ 2 ሳምንት ሆነው በ2 ሳምንት ውስጥ ምን ተቀየረ? አልበሙ በመቶ ሚሊዮኖች ዘመን ምን አመጣን? የአብይ አህመድ ዙፋን ተነቃነቀ ወይ? ኢትዮጵያ ውስጥ መሰረታዊ የሆነ ለውጥ መጣ ወይ? አልመጣም። የተሻሻለ ነገር አለ ወይ? የተሻሻለ ነገር የለም። ለምን ይሄ ቴዲ አፍሮ ያስተላለፈው ባንዲራውን አንሱ ዝም አንበል የሚለው ጥሪ ወደ ተግባር ካልተለወጠ የሚመጣ ለውጥ የለም። እንግዲህ በይህንን አስመልክቶ አድማጮቼ ተመልካቾቼ የቴዲ አፍሮንም ብቻ ሳይሆን በአጠቃላይ በአማራ በጎንደር በጎጃም በወሎ በወለጋ በተለያየ ቦታ በአማራው ማህበረሰብ ላይ የተጀመረውን እየተደረገ ያለውን ጭፍጨፋ አስመልክቶ ስቶፕ አማራ ጄኖሳይድ በሚል ታላቅ ዓለም አቀፍ የተቃውሞ ሰልፎች በአውሮፓ ሀገራት የአማራን የዘር ማጥፋት ወንጀል በመቃወም ስታንድ ፎር ጀስቲስ ለስታንድ ቱጌዘር በሚል ታላቅ ዓለም አቀፍ ሰላማዊ ሰልፎች ተጠርተዋል። እዚህ ጋር እንደምታዩት በስዊድን፣ በፓሪስ፣ በለንደን፣ በኢታሊ በመሳሰሉ ቦታዎች ታላቅ ዓለማዊ ሰልፎች ተጠርተዋል እና በአሜሪካም እንደዚሁ በለንደንም እንደዚሁ በአሜሪካም ሰልፎች ያው እንግዲህ ይደረጋል። እንግዲህ አሁን እዚህ ጋር ወገኖቼ ያው እኔ በመርህ ደረጃ ሰልፎችን ማድረግ ሰልፎችን በሰልፎች ድምጻችንን ማሰማት በመርህ ደረጃ ተገቢ ነው ብዬ ነው የማምነው። እንዲህ አይነት እንቅስቃሴዎች መኖራቸው ቢያንስ ሀገር ቤት ላለው ማህበረሰብም ሞራል ይሆናል። አትሊስት አልተረሳን፣ የኛ ጉዳይ የኛ ነገር ትኩረት አግኝቷል ብሎ ህዝቡም እንዲጽናና ህዝቡም እንዲበረታታ ያደርጋል። ነገር ግን ወገኖቼ ይሄ የአማራ ማህበረሰብ ጄኖሳይድን በተመለከተ ወይም ቴዲ አፍሮንም በተመለከተ ሰልፎች አድርገን ተቃውሞዎች አድርገን በስቴት ዲፓርትመንት በለንደን በተለያየ ቦታዎች ዌስትሚንስተር አካባቢ ሰልፍ ብናደርግ ምንድነው የምናመጣው? ምንድነው ምን ይወጣው ብለን ግን መጠየቅ መቻል አለብን። ይሄን የምልበት ምክንያት ነው ቦልድሊ ነው ይሄን የምልበት ምክንያት ምንድነው እንደው 1000 ነው ምናምን ሺህ ሰልፎች ተደርገዋል። በብዙ ሺህ የሚቆጠሩ ሰልፎች ተደርጓል። ስቴት ዲፓርትመንት ኢትዮጵያውያን አሜሪካን ሀገር ስቴት ዲፓርትመንት በኢትዮጵያውያን የተደረገው ሰልፍ ቢቆጠር የትየለለ ግን ምን ውጤት አመጣ? በህዋትም ጊዜ በአሁንም በአብይ ጊዜ ምን እነዚህ የተደረጉ ሰልፎች ምን ውጤት አመጣ? የአሜሪካንን የስቴት ዲፓርትመንት ፖሊሲ መቀየር ተቻለ ወይ የሚለውን ጥያቄ መጠየቅ አለ። ምን ውጤት አምጥቷል? ሰልፎች ተደረጉ ሰልፍ አደረግን ብለን እኛ ለመናገር ካልሆነ በቀር ሜዳ ላይም ሆነ ወይም ሰልፍ ያደረግንበት አካል እንዲሰማን የፈለግነው አካል ሰልፍ ያደረግንበትን ምክንያት እዛ አካል ጋር ሄደን ድምጻችንን አሰምተን ደብዳቤዎች ጽፈን ምን የተለወጠ ነገር አለ? እኔ ምንም የተለወጠ ነገር የሚል እምነት ነው። ምንም በሰልፍ የተገኘ በሰልፍ የመጣ በሰልፍ የተለወጠ ምንም ነገር ለምን እነዚህ ምክንያቱ ምንድነው? እነዚህ ሀገራት አሜሪካም ሆነ የአውሮፓ ሀገራት ከምንም ነገር በላይ ለኢትዮጵያ ህዝብ የሚያስቡ አይደለም። ይሄንን መርሳት አለብን። ለኢትዮጵያ ህዝብ የሚያስቡ አይደለም እና አሜሪካና አውሮፓ ብቻ ሳይሆን ማንም ሀገራት ለሀገራቸው ጥቅም ኢንተረስት ነው የሚያስቡ። ለሰብአዊነት ደንታ የላቸውም። እንከራቸው ለሰብአዊነት ደንታ የላቸው። ለሰብአዊነት የቆመነን ይላሉ እንጂ ለሰብአዊነት ያውም ደግሞ ለጥቁር ህዝብ ደህንነት ደንታ የላቸው።
አንድ ቀላል ምሳሌ ልስጣችሁ። ለምሳሌ ከ30 ምናምን ዓመት በፊት በዘር ምክንያት የእርስ በርስ ጦርነት ዩጎዝላቪያ ውስጥ ነበር። በሰርቢያ በክሮኤሽያ ምናምን የእርስ በርስ ጦርነት የዘር ጦርነት ዩጎዝላቪያ ውስጥ ነበር እና ከዩጎዝላቪያ ውስጥ በተለይ ከቦስኒያ እና ከኮሶቮ በሚሊዮኖች የሚቆጠሩ ተፈናቅለዋል። የዛን ጊዜ በተመሳሳይ ሁኔታ በሩዋንዳም እንደዚሁ ጄኖሳይድ ጭፍጨፋ ነበር በተመሳሳይ ሁኔታ እና የአሜሪካ ባለስልጣናትና የአውሮፓ ማህበረሰብ ተረባርበው ኔቶ የሚባለው የአሜሪካ ማህበረሰብ ተረባርበው የዩጎዝላቪያው ጦርነት እንዲቆም አደረጉ። ብዙ ህዝብ ከማለቁ በፊት በዛ ወቅት በተመሳሳይ ወቅት የነበረ ጭፍጨፋን ግን የሩዋንዳን ጭፍጨፋን ግን ግድም አሰብ ምንም ያደረጉት ነገር በሚሊዮን የሚቆጠር አፍሪካውያን ጥቁር አፍሪካውያን በሁሲና በቱሲ መካከል በነበረው ወቅት አልፈዋል። ነጮች ምንም ያደረጉት ነገር የለም። ምዕራባውያን ምንም ያደረጉት ነገር የለም። because they don't care. The only thing they care is about their interest. ለኢትዮጵያውያን ህይወት ለኢትዮጵያውያን ደህንነት ደንታ የላቸውም። እነሱ የሚፈልጉት ጥቅማቸውን ነው። ከምንም ነገር በላይ የሚያስቀድሙት ጥቅማቸውን ነው። ስለዚህ አሁን ባለው ሁኔታ አብይ አህመድ ለአሜሪካኖችም ለአውሮፓውያኖችም አብይ አህመድ ጠቃሚ ነው። የኦሮሞ ብልጽግና ጠቃሚ ነው። በገርማችሁ በፊት ህወሓትን የሚደግፉት የነበረው ህወሓት ተጠቅማቸው ስለነበረች አሁን አሜሪካኖች በህወሓትም ላይ ተነስተዋል። አሁን የብልጽግና መንግስት የአብይ አህመድ የብልጽግና መንግስት ከአሜሪካ ጋራ ከሌሎቹ ጋራ ተዛምዷል። በተለይ ከእስራኤል ጋራ ወዳጅ ሆነዋል። ከዩናይትድ አረብ ኤሚሬት ጋር ወዳጅ ሆነዋል። ከአሜሪካ ጋር ወዳጅ ሆነዋል። ስለዚህ ወዳጆችን አፍርተው የዓለም አቀፍ ማህበራትን የዓለም አቀፍ ሀገራትን የዓለም አቀፍ ተቋማትን በሙሉ በኪሳቸው ውስጥ አስገብተዋል። ያመት ያም የሆነበት ምክንያት ለምንድነው? ማዕከላዊ መንግስቱን የሚቆጣጠሩት እነሱ ስለሆኑ ማዕከላዊ መንግስቱን ከያዘው ጋር ነው ማንም ሰው የሚያበረው። የምታስታውሱ ከሆነ ለምሳሌ ሆስኒ ሙባረክ የነበረ ጊዜ የግብጽ ሆስኒ ሙባረክ አሜሪካኖች እስከ አፍንጫው ነበር የሚደርሱት። ልክ ሆስኒ ሙባረክ እንደሚወድ ሲያውቁ ሆስኒ ሙባረክን አበንደን አደረጉት። ስለዚህ አሁንም ወገኖቼ የአሜሪካኖችን ድጋፍ ለማግኘት የዓለም አቀፍ ማህበረሰብን ድጋፍ ለማግኘት ሰልፎች አይደለም የሚያስፈልጉ፣ ሜዳ ላይ ያለው ሁኔታ እንዲቀየር ማድረግ ነው። ሜዳ ላይ ያለው ሁኔታ ሲቀየር ያኔ አሜሪካኖች የኛን ጥያቄ ያሰማሉ እና ሜዳ ላይ ያለው ሁኔታ መቀየር ነው የሚያስፈልገው እና ዳያስፖራው ከቴዲ አፍሮ ጎን እንዴት ሊቆም ይችላል ብለን ብንጠይቅ ቴዲ አፍሮ ጎን መቆም ከፈለገ ዳያስፖራው የኢትዮጵያን አረንጓዴ ቢጫ ቀይ ሰንደቅ አንስተው እየታገሉ ያሉትን መደገፍ መጀመር አለበት። ይሄንን በደንብ ስትሬስ አድርጌ ነው ኦሬዲ ኢትዮጵያ ውስጥ እየተፈጸመ ያለውን ግፍና ሰቆቃ እየፈጸመ ያለውን አረመኔያዊ አካል ለማስወገድ በኢትዮጵያ ውስጥ ስር ነቀል ለውጥ እንዲመጣ ለማድረግ እየሰራ ያለ ኃይል አለ። ባዶ እጃችን እኮ አይደለም። አሁን ኃይል አለ፣ ሜዳ ላይ ኃይል አለ። ይሄንን ኃይል መደገፍ ዲያስፖራው ለህዝብ ከቆመ ኢትዮጵያ ውስጥ ነፃነት እንዲመጣ ከፈለገ የቴዲ አፍሮን ደህንነት ማስጠበቅ ከፈለገ ዲያስፖራው ማድረግ ያለበት ቴዲ አፍሮ ምን ሊሆን ነው ሊታሰር ይሆን ነው እንደዚህ ሊሆን ነው ብሎ ማልቀስና መፍራትና መስጋት አይደለም። ሜዳ ላይ ያለው ሁኔታ እንዲቀየር ማድረግ ነው ያለበት። ሰልፎች ወዘተ ጥሩ ናቸው ነገሮች፣ ግን ሜዳ ላይ ያለው ሁኔታ ካልተቀየረ የሚደረገው ሰልፍ በሙሉ ውጤት የለውም። ስለዚህ ይሄንን በመልበት ጊዜ ነው የተቃውሞ ሰልፎችን በመቃወም አይደለም። ይሄንን ልብ በሉ እና እነዚህ የሰልፍ አዘጋጆች በሰልፉ ብዙ ሰው ተገኝቶ ጥሩ መልካም ስኬት እንዲሆንላቸው እመኛለሁ። ነገር ግን ውጤት የሚያመጣ ነገር ላይ መሳተፍ ውጤት የሚያመጣ ነገር ላይ መስራት መጀመር አለብን። ፕራክቲካል መሆን አለብን። ሜዳ ላይ ያለው ሁኔታ መቀየር አለበት። ሜዳ ላይ ያለው ሁኔታ ወገኖች አሁን ፋኖቹ በተቀናጀ መልኩ ኦፕሬሽኖችን ቢያደርጉ ፋኖቹ ወደ አዲስ አበባ ቢጠጉ የዓለም አቀፍ ሚዲያ ስለ ፋኖች ማውራት ይጀምራል። ያኔ አሜሪካኖችም ሌሎችም ፋኖን ማዳመጥ ይጀምራሉ። አሁን ግን ፋኖች ምንም አይነት ስትራቴጂክ የሆነ እንቅስቃሴ እያደረጉ በሌለበት ሁኔታ ምንድነው ሰልፍ ብንወጣ ምንድነው እና ምን ይሁን ነው የሚሉት?
እና ምን እናድርግ ነው የምትሉት? እኔ ያስታውሳለሁ ከ ያኔ በቅንጅት ጊዜ ይሄ ኤችአር 5680 የሚባል ቢል እንዲወጣ እየተደረገ ነበር በኮንግረስ። በኋላ አልማርያምን አምጥተን በኋላ መጨረሻ ላይ ከሰብ ኮሚቴ ፎር አፍሪካን አፌር እንዲያልፍ ካደረግን በኋላ እዛ ያንን ከሚሰሩ ሰዎች መካከል ነው የነበርኩበት። ሰብ ኮሚቴ ፎር አፍሪካን አፌርስ እንዲያልፍ ከተደረገ በኋላ ወደ ፎሬን አፌርስ ኮሚቴ ወደ ዋናው ኮሚቴ ቢሉ በሚሄድበት ጊዜ አስታውሳለሁ ክሪስማስ እና ዶናልድ ፔን አሁን በህይወት የለም፣ እነሱ ነበሩ የሰብ ኮሚቴ ፎር አፍሪካን አፌርስ። ከዛ ቢሉ ወደ ዋናው ኮሚቴ በሚሄድበት ጊዜ እንዲያግዝ ያኔ አልማርያም ያኔ ነው በነገራችን ያንን ቢል አልማርያም ኢንትሮዲዩስ አላደረገም ፎር ዘ ሬከርድ ማለት ነው። እና ያኔ ኢኒሺዬቲቭ በሚደረግበት ጊዜ በሴኔት በሃውስ ኦፍ ሪፕሬዘንታቲቭ ሂሪንግ ነበር እና በሂሪንግ ላይ ብርቱካን ሚደቅሳና ብርሃኑ ነጋ ቀርበው ንግግሮች ያደርጉ ነው ሂሪንግ ላይ ማለት ነው። እና ኦባንግ ሜቶ ያኔ ቀርበው እና የዛን ጊዜ አስታውሳለሁ ብርሃኑ ነጋ ሂሪንግ ላይ የስቴት ዲፓርትመንትን በጣም በጠነከረ መልኩ የስቴት ዲፓርትመንትን እየተቃወመ ነበር። እና የስቴት ዲፓርትመንት ሰብ ኮሚቴ ፎር አፍሪካን አፌርስ የነበረችው ደግሞ ዶክተር ጀንዳይ ፍሬጀር ትባላለች። እሷ ዲፌንድ አደረገች። ከዛ እኔ ምን አልኩኝ? ይሄ የተሳሳተ አካሄድ ነው። ቅንጅትም ሆነ ኢትዮጵያ ውስጥ ያለው ሰው መጀመሪያ ማድረግ ያለበት አሜሪካ የስቴት ዲፓርትመንትን ከጎን ማድረግ ነው ያለበት። ዋይት ሃውስ ውስጥ ከኮንግረስ እና ከሴኔት ህግ ቢወጣ ብዙ ጊዜ እነዚህ ህጎችን ፕሬዚደንቱ ዌብ ያደርጋቸዋል። ስለዚህ በኢትዮጵያ በፎሬን ፖሊሲ ላይ ዲፈረንስ የሚያመጣው ኮንግሬስ የሚመጣ ህግ አይደለም። አሁን ህጉ ባይገርማችሁ ያኔ ኤችአር 56 የሚባለው በሙሉ ከወጣ በኋላ እንደዚህ ቅቀባ ምናምን ይላል። መጨረሻ ይላል if it is in the national interest of the United States the president can waive it መጨረሻ። ስለዚህ የሀገር ደህንነትን ችግር ውስጥ የሚከት ከሆነ ፕሬዚደንቱ ይሄንን ህግ ምን ማለት ነን ቮይድ ማድረግ ይችላል የሚል ኦልሬዲ አንቀጽ ተቀምጦታል እና ያንን አንቀጽ ነበረ እንዲወጣ ፑሽ የምናደርገው። ያ ማለት ምንድነው? የስቴት ዲፓርትመንት ፕሬዚደንቱ ማለት ስቴት ዲፓርትመንት ማለት ነው። ለምን ስቴት ዲፓርትመንቱ በፕሬዚደንት ውስጥ ስለሆነ ያለው ስቴት ዲፓርትመንቱ ያ ህግ ተግባራዊ መሆን አይችልም የሚል ነገር አለ። በቃ ያ ህግ ተግባራዊ። ስለዚህ ኮንግረስ ላይ ይወጣ የነበረው 56 80 ምናምን የሚባለው ጥርስ የሌለው ቢል ነበር ማለት ነው። እና ጥርስ በሌለው ቢል ላይ ከስቴት ዲፓርትመንት ጋር መጋጨት የለብንም እና ምክንያታዊ ሆነን የስቴት ዲፓርትመንትን አነጋግረን ስቴት ዲፓርትመንትን ኮንቪንስ ማድረግ መቻል አለ ወይ ቲፒኤልኤፍን መደገፍ እንዲያቆሙ ቢያንስ እኛን እንኳን ባይደግፉ ቲፒኤልኤፍን መደገፍ እንኳን ካቆሙ ኒውትራል እንዲሆኑ እንኳን ማድረግ ከቻል ያ ትልቅ ቪክቶሪ ነው እና ስቴት ዲፓርትመንት ላይ ነው መሰራት ያለበት የሚል አቋም ነበረኝ። ይሄንንም በወቅቱ ለነበሩ ለቅንጅት ሰዎች ለነ ኢንጂነር ሽፈራው ኢንጂነር ግዛቸው ኮሙኒኬት አደረኩኝ፣ በማስረጃ ኮሙኒኬት አደረኩኝ። ከዛ የቅንጅት መሪዎች ከስቴት ዲፓርትመንት ሰዎች ጋር ቀጠሮ ይዘው ያለውን ሁኔታ ለማሳመን ወደ ስቴት ዲፓርትመንት ሄዱ። አሁን ወደ ስቴት ዲፓርትመንት ከሄዱ በኋላ ለምን አስፈላጊ ነው? በቃ ኢትዮጵያ ውስጥ ጨዋታ ሊቀየር የሚችለው ስቴት ዲፓርትመንት እንጂ ኮንግረስ አይደለም። ኮንግረስ ብዙ ጊዜ ለፕሬዚደንቱ ለስቴት ዲፓርትመንት ነው የውጭ በጣም ኢምፖርታንት እንዳልኳችሁ የእስራኤል ጉዳይ ካልሆነ ወይ የኩባ ጉዳይ ካልሆነ ሌሎች ጉዳዮችን ብዙ ጊዜ ለስቴት ዲፓርትመንት ነው ዲፈር የሚያደርገው። ስለዚህ የኢትዮጵያንም ጉዳይ ቁልፉ ህዋትን አስገድደው ጨምድደው መስመር ማስያዝ የሚችሉት ስቴት ዲፓርትመንት ስለሆኑ እነዚህን እንትን ማድረግ መያዝ ያስፈልጋል ብዬ ነው እንግዲህ ቅንጅት መሪዎች ወደ ስቴት ዲፓርትመንት ከሄዱ በኋላ ምንድነው ስቴት ዲፓርትመንት የተባሉት? እናንተም አቀረቡ። በቃ ይሄ ሆኖ እንዲገብቶ ብለው ሪፖርት አቀረቡ። የሂውማን ራይት ሪፖርት፣ ሂውማን ራይት ቫዮሌሽን የተደረጉ የተፈጸሙ የተገደሉት ሊስት በሙሉ በደንብ በጣም ኮምፕሬሄንሲቭሊ የተዘጋጀ ሰነድ አቀረቡ። ከዛ አሜሪካኖች ያንን ሰነድ ተቀበሉ፣ ያዙት። ልክ ናቸው፣ እውነት ነው፣ ይሄ የምትሉት ነገር በሙሉ እውነት ነው፣ በደንብ እናውቃለን፣ እየሆነ ያለውን ነገር እናውቃለን። we know መለስ እና ቲፒኤልኤፍ we know that they are dictators እናውቃለን። የምትሉት በሙሉ እውነታችሁን ነው፣ ትክክል ናቸው አሉ አሜሪካኖች። ስቴት ዲፓርትመንት አሏቸው። ከዛ ምን አሏቸው? እሺ ምን እናድርጉ ነው የምትሉት?
እኛ መለስን ወደ ጎን ብናደርገው መለስን ተክቶ ማን ነው የሚመራው? መምራት ትችላላችሁ ወይ? የሀገሪቱን የናሽናል ሴኩሪቲ ማስጠበቅ ትችላላችሁ ወይ? ሀገሪቷን ሰላምና መረጋጋት ፈጥራችሁ ሀገሪቷን ማስተዳደር ትችላላችሁ ወይ? ወታደራዊና የናሽናል ሴኩሪቲ ፖሊሲ ያላችሁ ብሎ ጠየቋቸው። በዛን ጊዜ ፖሊሲ የላቸው። ከኤርትራ ጋር ከሶማሌ ጋር ከሱዳን ጋር ምን አይነት ሪሌሽንሺፕ ነው የሚኖር? ፖሊሲ ስላልነበራቸው እንዴት አድርገው ደግሞ ኢትዮጵያ ውስጥ ያለውን ነገር ችግር ቢፈጠር እንዴት አድርገው ማረጋጋት እንደሚችሉ የናሽናል ሴኩሪቲ እና የሀገር ደህንነትና የዓለም አቀፍ ግንኙነት ፖሊሲ የወታደራዊ ፖሊሲ ስለሌላቸው ከአሜሪካኖች ላዘምነት ነው። እና ይሄን ስሩና በርግጥም እናንተ እነመለስን ቲፒኤልኤፍን ተከታችሁ አገር ማስተዳደር እንደምትችሉ አሳዩንና ከዛ በኋላ እንቀበላለን። ስለዚህ አሁንም አሜሪካኖች ወደዚህ ወደ አሁኑ ልምጣና አብይ አህመድ ነው አገር እያስተዳደረ። ባህር ዳር ያለው አብይ አህመድ ነው። ጎንደር ከተማ ያለው አብይ አህመድ ነው። ደሴ ያለው አብይ አህመድ ነው። ደብረ ብርሃን ያለው እና አብይ አህመድ ናቸው ያሉት። ቁልፍ በተባሉ ቦታዎች አገሪቷ ቁልፍ የሆኑ ኤርፖርቶችን የሚቆጣጠሩ የአብይ አህመድ ኦን ቶፕ ኦፍ ዛት ደግሞ አዲስ አበባን እያስዋበ። ስለዚህ ይሄ ሁሉ ነገር እየተደረገ ባለበት ሁኔታ ለምንድን ነው አሜሪካኖች ጀርባቸውን ለብልጽግና የሚሰጡት? እንደውም አሁን ሰምታችሁ ከሆነ የአውሮፓ ህብረት አግዶት የነበረውን የባጀት ድጎማ ለቋል ለአብይ አህመድ ለብልጽግና መንግስት እና አይኤምኤፍ እና ወርልድ ባንክ በአሜሪካ ዶሚኔትድ የሆኑትና አይኤምኤፍ እና ወርልድ ባንክ ያው ብድር እያበደሩ ነው ለአብይ አህመድ። አሜሪካኖች ድጋፍ እያደረጉ ነው። ምዕራባውያን ለአብይ አህመድ ድጋፍ እያደረጉ ነው። ምንም የቆመ ነገር የለም። ምንም የተለወጠ ነገር የለም። ለምን አሁንም ኢትዮጵያ ውስጥ እዛ አካባቢ በቃ በተወሰነ መልኩ ስታቢላይዝ አድርጎ አዲስ አበባ ስታቢላይዝ አድርጎ እያስተዳደረ ያለው አብይ አህመድ ነው። አብይ አህመድን የሚተካ የብልጽግና መንግስትን የሚተካ አካል የለም ብሎ ስለሚያምኑ ስለዚህ ያንን መቀየር መቻል ያለ ያንን እስካልቀየርን ድረስ ወገኖቼ ለሴኔተሮች ደብዳቤ ብንጽፍ ለኮንግረስማኖች ደብዳቤ ብንጽፍ ስቴት ዲፓርትመንት እየሄድን እዛ ባኪንግሃም ፓላስ በሉ ዌስትሚኒስተር አቤ እየሄድን ሰላማዊ ሰልፎች ብናደርግ የሚለው። ስለዚህ ወገኖች ሜዳ ላይ ያለው ሁኔታ ደግሞ ለመቀየር ያስፈልጋል። ሜዳ ላይ ያለው ሁኔታ ደግሞ ለመቀየር ኦልሬዲ ሜዳ ላይ እየታገለ ያለ ኃይል አለ። ፋኖ አንድ ድርጅት ሆኗል። አንድ ድርጅት ስለሆነ ያንን ድርጅት ማጠናከር ያስፈልጋል። ኦልሬዲ ብዙ ቀጠናዎችን ፋኖ እያስተዳደረ ያለበት ሁኔታ ነው ያለው። አሁን ያንን ትላልቅ ከተሞችን እንዲቆጣጠር ወደ አዲስ አበባ እንዲገሰግስ ወደ አዲስ አበባ እንዲመጣ ድጋፍ ያስፈልገዋል። ሪሶርስ ያስፈልጋል ወገኖቼ። በሪሶርስ በተለያየ መንገድ በማገዝ ላይ ዳያስፖራው የሚጠበቀውን እያደረገ አይደለም። የተለያየ ሰበብ እየሰጠ በእስክንድር አንዴ በእስክንድር ምክንያት ሌላ ጊዜ አንዳልሆናችሁም እያለ ሌላ ጊዜ ዘመነ ለምን ይመራል እያለ በቃ የተለያየ ምክንያት እየሰጠን ወገባችንን እያል በጣም ኮንክሪት የሆነ መሰራት ያለበትን ነገር ላይ እየሰራን አይደለም። ስለዚህ በእውነት የቴዲ አፍሮ ደጋፊ ከሆነ በእውነት ኢትዮጵያ ውስጥ ለውጥ የምንፈልግ ከሆነ በእውነት የኢትዮጵያ አረንጓዴ ቢጫ ቀይ ሰንደቅ በምድራችን ያለምንም ሰቀቀንና ያለምንም ፍርሃት የምንፈልግ ከሆነ ወገኖቼ ተግባራዊ የሆነ ስራ ዳያስፖራ ሊሰራ የሚችለው ፋኖን መደብ። ስለዚህ በሁሉም ቦታ ያላችሁ በተለያየ ቦታ ያላችሁ ሰዎች እንዴት አድርገን ፋኖን እንደግፍ በሚል ተነጋገሩ፣ ተወካከሩ፣ ተወያዩ። ይሄ ለአማራ ማህበረሰባት ብቻ አይደለም። ይሄ የአማራ ማህበረሰብ አማራ ነን የሚሉ ስብስቦች ብቻ አይደለም ወገኖች። የፋኖ መጠናከር ኢትዮጵያን ነው የሚያድነው። የፋኖ መጠናከር የተቀረውን ኢትዮጵያን በሙሉ ነው የሚያድነው። የፋኖ ትግል ለአማራው ብቻ አይደለም። አማራውን በተለየ መልኩ አማራው ላይ ጥፋት ስለተፈጸመ ጄኖሳይድ እልቂት ስለተፈጸመ አማራውን ማዳን የመጀመሪያ ተልዕኮ አድርጎ ነው የተነሳው ፋኖ። ነገር ግን መጨረሻ ግቡ ግን ፋኖ የአማራው አገር መላው ኢትዮጵያ ነው። የአማራ ክልል ተብሎ ብቻ ሳይሆን መላው ኢትዮጵያ የአማራ አገር ነው። ስለዚህ አማራ በአገሩ መኖር አለበት፣ በመላው ኢትዮጵያ መኖር አለበት። ያ ማለት የትግሬዎች ሀገር መላው ኢትዮጵያ ነው፣ የጉራጌዎች ሀገር መላው ኢትዮጵያ ነው፣ የወላይታዎች ሀገር መላው ኢትዮጵያ ነው የሚል አቋም ነው ያለው። የወላይታው ማህበረሰብ የወላይታ ወገኖች ይሄን ፕሮግራም የምታዳምጡ እዛ ወላይታ ሶዶና ቦዲቲ የተወሰናችሁ መኖር ነው እንደምትፈልጉት እዛ ብቻ ሀገራችሁ የእናንተ ቦዲቲና ሶዶ ነው ተብሎ እዛ አካባቢ ተቀምጣችሁ መኖር ነው የሚፈልጉት። ወደ ተለያየ ቦታ ሐዋሳ፣ አዲስ አበባ፣ ናዝሬት ወደ ተለያየ ቦታ ሀገራችሁ ነው ተብሎ መኖር አትፈልጉም እንዴ? እንግዲህ የምትፈልጉ ከሆነ ፋኖ ያንን ነው የሚያደርገው። ስለዚህ የፋኖን ትግል አማራ ነኝ የሚለው ብቻ ሳይሆን ኢትዮጵያን የሚወድ ሁሉ የፋኖን ትግል መደገፍ ነው ያለው።
ስለዚህ ተግባራዊ የሆነ ነገር ወገኖች ፋኖን መደገፍ በቃ ሜዳ ላይ ያለው ሁኔታ እንዲቀየር ፋኖን መደገፍ የፋኖ ኃይሎች በሚያደርጉት የድጋፍ ማሰባሰቢያ ሂደት ላይ በቃ በደንብ በዝም ብሎ ሳይሆን ከሙሉ ልባችን ተሳትፈን ፋኖ መደገፍ ነው እና እንግዲህ ይሄ ነው ወገኖቼ ዲያስፖራው ከቴዲ አፍሮ ጎን እንዴት ሊቆም ይችላል በሚለው ዲያስፖራ ከቴዲ አፍሮ ጎን ሊቆም የሚችለው ቴዲ አፍሮ ባንዲራ አንሱ እንዳለ ባንዲራን አንስቶ እየታገለ ያለውን ሜዳ ላይ ያለውን ኃይል በመደገፍ ነው አንደኛው ሰልፎች ወዘተረፈ ጥሩ ናቸው ግን እነዚህ ሁሉ እንዳልኳችሁ በነገርኳችሁ ሁኔታ ብዙ የሚለውጡት ነገር አለ ስለዚህ በሚለውጥ ነገር ላይ ውጤት በሚያመጣ ነገር ላይ ሜዳ ላይ ተጨባጭ የሆነ ነገር በሚሰራ ነገር ላይ ማተኮሩ አስፈላጊ ነው የሚለው ምንታለኝ እንግዲህ አድማጮቼ ስላዳመጣችሁኝ አመሰግናለሁ በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ነው